ፈረንሳይ ሞሮኮንም ልክ እንደሌሎቹ ተደበረችባት። ሰከንድ አፍ ላይ ማለት እምባፔ ሜሲ ፔናልቲ ስቶ ኖርማል ጎል ሆኖ የሚያገባውማ እኔስ ለምዶ ፔናልቲ ማገባው እያለች ነው ማለት ገባ አይደለ? ፔናልቲ ስቶ ከፔናልቲው 10 እጥፍ ያበደ ጎል ቅርቅር። ከዛ ዴምቤሌ ሁለት ባንዴ አንዱ ሲገባ ጨዋታው ለማስመለስ ሲከፋፍቱ አምራባትን ሲያስገቡ ገባረ ዴምቤሌ ገደላቸው ማለት ነው። ምንም አሳዛኝ ተሸናፊ ሞሮኮ ማለት አሁን ይሄን ቡድን ማን ነው የሚያቆመው? ማለት ይሄ ማሽን የሆነ ቡድን ማለት ገባርለ እኔ ዘሜትሪክስ ላይ ምናምን ነገር ማሽኖቹ ነው መስሎ የታዩኝ ያሉት ማለት ዴ ኒዮ ያስፈልገናል። ማን ነው ኒዮ ዴ እሬ ማይቆም ቡድን ደሞ እኮ አታገባባቸውም። ገባር አታገባባቸውም። እነሱ ማግባቱ ማቆሙ ተወና ማለት ነው። አታገባባቸውም። በቀላሉ የሚገባበት ቡድን አይደለም። ሰሊባ ይላል ሰሊባ በቃ ወርልድ ክላስ ሮልስ ሮይስ ይሆንሽ ሰውዬ ወርልድ ካፕ ይዘሽ ልመጪ ነው ማለት ምንም ማድረግ አይቻልም። የማንቼ ተጫዋች የሌለበት ቡድን ሩቅ ይሄዳል። ሁሌ እኮ ግልጽ እኮ ነው። ከባርለ ግልጽ እኮ ነው። የአርሰናል ተጫዋች ካለ ደግሞ ያዋጣሃል። ፖርቹጋል ምንዶች ማየት ይችላል። እዚህ ጋር እንግሊዝ ምናምን አርጀንቲና ኔክስት ተሰናባሽ ናት ማለት ነው። ለምን የአርሰናል ተጫዋች ስለሌለ ትምህርቱ ይኖራል ስለሌላችሁ። እሺ አባ ጋይስ ፈረንሳይ አሸንፎን እንደተጠበቀው ማለት ነው። ፔናልቲ እምባፔ ማነው ሜሲ ብቻ ስቶ እኔ ማላገባ ብሎ ፈርስት ሃፍ ፔናልቲ ስቶ ፈርስት ሃፍ ማን እንዴት እንደዛ ልትመታው ቻለሽ? ቴንሽን አርገውት ነው ወይ ምናምን አልኩኝ እኮ ነው የራሱ ዛዛ እንዲሽ ነካ አርጎ ሰጠው። በረኛው አራይ ሞሮኮ በረኛ ቡኑ ጤነኛ አይደለም። ሲጀምር ዛሬ ስንት ኳስ ነበር ሲያወጣባቸው ነበር። እምባፔ ግን አልሰማህም ማለት ሰከንድ ሃፍ ያገባው ጎል እንደ ሁለት ቢያዝም የሚያስኬድ ነው። ከዛ ዴምቤሌ ሰራው ስራ ደግሞ ለእምባፔ ስቷል ብሎ እንዳለ ወደዚህ ሲሄዱ ቀነስ አረጋቸው። ማንዬ የሚቆም አይደለም የሚቆም አይናችን አይዋሸንም። እዚህ ጋር አባቴ ፈረንሳይ በትክክል በቃ አንደኛ ደረጃ የመብላት ቻንስ ያላት እሷ ናት። ምንም ነገር ቢመጣ ጭራሽ ፍጻሜ ደርሳ ትወድቃለች ብለን ጠብቅ። አሁን ከታች ያሉት ስፔን እና ቤልጂየም ነው የምታገኛት ፈረንሳይን ማለት ነው። ሁለቱም ወዳቂ ናቸው። ከሷ ጋር ቢገናኝ ማናቸውም አያልፉም። ማን ከባድ ነው ፍራስ ተብላው ዲዘርቭድ ነው። ይሄ ልጅ ግን እንዴት አባቱ ነው የሚችለው? ጋይስ ፍጹም ቅጣት ምት ሳተ ብለን ሳንጨርስ ምን አይነት ድንቅ ጎል ምን አይነት ከርልን ያስመለከተን የዓለም ዋንጫ እንግዲህ አይከንና ምልክት እየሆነ የመጣ ተጫዋች ኪሊያን ኢምባፔ ነው። በጣም የሚችል ተጫዋች ነው። እንግዲህ ኪሊያን ኢምባፔና ሊዮኔል አንድሬስ ሜሲ እግር ለእግር እርስ በርስ እየተከታተሉ ይገኛሉ። የምን ጊዜም የዓለም ዋንጫው ከፍተኛ ግብ አስቆጣሪ ንጉሱ ሊዮኔል አንድሬስ ሜሲ በ21 ግብ እየመራ ሲገኝ ኪሊያን ኢምባፔ ደግሞ በአንድ ግብ ብቻ አንሶ በ20 ግብ ማለት ነው ሁለተኛው የምንጊዜም የዓለም ዋንጫው ከፍተኛ ግብ አስቆጣሪ ነው። በነገራችን ላይ በዓለም ዋንጫው በዘንድሮ ሁለቱም 8 ግቦችን አስቆጥሯል። ኤርሊንግ ብራውት ሃላንድ እስኪጫወት ድረስ ማለት ነው። በጨዋታው ላይ የተወሰነች ጉዳት አጋጥሞ ተቀይሮ ቢወጣም ጉዳቱ አሳሳቢ እንዳልሆነ የተሰማ ይገኛል። ሌላኛው ሚስተር ባላንዲዮር ኦስማን ዴምቤሌ እንግዲህ ዘንድሮም ባላንዶሩን ሊደግመው ነው ወይ? ምክንያቱም ፈረንሳይ የዓለም ዋንጫውን የምታሳካው ከሆነ የሻምፒዮንስ ሊግ ዋንጫን ማሳካቱ ይታወቃል። ስለዚህ ዘንድሮም ኦስማን ዴምቤሌ ባላንዶርን ባክ ቱ ባክ ሊደግመው እንደሚችል እየተነገረ ይገኛል። ይህንን ቡድን ታዲያ ማን ነው የሚያስቆመው? ጋይስ ቡድኑን አቆምኩት እንኳን ብትሉ በጣም ጨካኝና አረመኔ የሆኑ ተጫዋቾች የተሰበሰቡበት ቡድን ነው። በፍጹም አያዳምጧቸውም ነው የምላችሁ። ይህንን ቡድን ሊያስቆመው የሚችል ብቸኛ ሀገር አሰልጣኝ አርሰን ዌንገር ፈረንሳዊ ማለት ነው ስፔን ነው እያሉ ይገኛሉ። የእናንተን ሀሳብ ኮመንት ላይ አስቀምጡ። ኳስ ለማየት ብቻ የተፈጠረች አህጉር ጋይስ አፍሪካ ናት። ምክንያቱም ከምድብ እንግዲህ 9 ሆነው አልፈው አሁን ሁሉም የአፍሪካ ሀገራት ከዓለም ዋንጫው ተሰናብቷል። ሞሮኮ እንግዲህ በምድብና በ32 እና 16 የምናውቃት ሞሮኮ ዛሬ በፍጹም ልንመለከታት አልቻለም። በእርግጥ የገጠመችው ፈረንሳይን ነው። ፈረንሳይን ግን ማን ነው የሚያስቆማት ጋይስ? በነገራችን ላይ ኪሊያን ኢምባፔ ፍጹም ቅጣት ምቱን ሲስተውና ጨዋታው ወደ 60 ደቂቃ 0-0 ሲሄድ በርካቶች ሞሮኮ አንዳች ነገር ታሳያለች ብለው ሲጠብቁ ነበር። ነገር ግን ኪሊያን ኢምባፔና ኦስማን ዴምቤሌ የምን አንዳች ነገር በሚል ሞሮኮን ከዓለም ዋንጫው አሰናብተዋታል ማለት ነው። ኳታሩ የዓለም ዋንጫ የነበረው ራሱ ውጤት ነው የተደገመው። 2-0 ነበር በ2022 የኳታር ዓለም ዋንጫ ፈረንሳይ ሞሮኮን 4 ውስጥ የጣለቻት። አሁን ደግሞ 8 ውስጥ በተመሳሳይ የ2-0 ውጤት እንግዲህ ፈረንሳይ ሞሮኮን በማሸነፍ ቀጣዩን ዙር ተቀላቅላለች። በነገራችን ላይ ፈረንሳይ ጋይስ በተከታታይ 3 የዓለም ዋንጫዎችን ግማሽ ፍጻሜ ስትደርስ በቀጣይ እንግዲህ የቤልጂየምና የስፔንን አሸናፊ ትገጥማለች። ይህንን ቡድን ማን ሊያቆመው ይችላል? ለፈረንሳይ እንደ ሞሮኮ የፈራሁላት ቡድን አልነበረም። ከዚህ ቱርናመንት ላይ ልታሰናብታት የምትችለው ከባዷ ሀገር ለፈረንሳይ ገጠመቻት ብዬ አሰብኳት የነበረችው ሞሮኮ ነበር። ጀመው ግን የፈረንሳይና የዲዲያም ዲሻምፕ ማለት ነው
የፈረንሳይ ተጫዋቾችና የዴሻምፕ ስትራቴጂ በጣም ከባድ ነው። ይውላችሁ እንደ እሳት ነበልባል የሚንቀለቀለው ሞሮኮ ሳይፈልግ እንዲበርድ እንዲቀዘቅዝ አደረጉት። ባጫወታቸው እንዲበርድ አደረጉት። ሲጀመር አስቀድሞ ሞሮኮ ይዞ ገብቶ የነበረው አጫወት ካያችሁት ማለት ነው በሚድ ብሎክ ተጫውቶ ማለት ነው ጨዋታውን አስጠብቆ ሄዶ ጎል አስቆጥሮ አሸንፎ ስለመውጣት የሚያስብ ብዙ መንቀልቀል የማይወድ አይነት ቲም ነበር። ጎል ከተቆጠረበት በኋላ ግን መለሱ አግሬሲቭ ለመሆን ፈልጎ ነበር፣ ግን ያን እንዲሆን አልፈቀዱለትም ፈረንሳዮች። ጨዋታውን ቀስቀስን ያደረጉት ማንዬ በቃ እኔ እንደዚህ አይነት ጨዋታ ከዚህ በኋላ እንመለከታለን የሚል ግምት አይኖረኝም። ምክንያቱም ፈረንሳይ በልምድም የካበተች ተጫዋቾችም ጥራት አንድ ደረጃ ከፍ ያለች ስለሆነች ጨዋታውን እንደፈለገችው ማኔጅ አድርጋ እዚህ ጨዋታ ላይ አሸንፋ መውጣት ትችላለች። በዚህ ላይ ጨዋታውን መግደል የሚችሉ ደግሞ ጥራት ያላቸው ተጫዋቾች ስላሏት ማለት ነው ጀሞ። ለማንኛውም ይህ ቡድን በትልቅ ደረጃ ልንመለከተው የሚገባ ቲም ነው። እንመለከተዋለን፣ ጥርጥር የለኝም። ሞሮኮ ግን አፍሪካን አኩርታ ጥሩ ተፎካክራ ከዚህ ውድድር ተሰናብታለች። ጀምአው ለማንኛውም ለዋንጫውንስ ለማን ነው ግምት የምትሰጡት? እስቲ ሀሳብ አስተያየታችሁ። ኪሊያን ዲክታተር ኤምባፔ ይላል። እውነትም ዲክታተር ምን አይነት አስደናቂ ተጫዋች ነው። በመጀመሪያ አጋማሽ የፍጹም ቅጣት ምት ቢያመክንም ነገር ግን አስደናቂ ጎል ዲዮፕን እንዴት አድርጎ ነው አፍዝዞ ያን የሚያህል ተከላካይ ፊት ለፊት ቆሞ በምን አይነት አንግል ነው ግን ረበፈጣሪ ስም ምን አይነት አስደናቂ ግብ ነው ያስቆጠረው። ከዛስ በኋላ በ6 ደቂቃዎች ልዩነት ለሁለተኛው ጎል መገኘት ደግሞ ለኦስማን ዴምቤሌ አሲስት አደረገ። ምን አይነት አጨራረስ ነው ኦስማን ዴምቤሌ ራሱ ያሳየን። በ5 የዓለም ዋንጫ ጨዋታዎች 5 ጎሎች ላይ ደርሷል ኦስማን ዴምቤሌ። ካፕቴን ኪሊያን ምባፔ ደግሞ 8ኛ የዚህ የዓለም ዋንጫውን ጎል አስቆጥሯል። ከሜሲ ጋር እንግዲህ በጎል አግቢነቱ አሁንም መፎካከሩን ቀጥሏል። ሁለቱም ተጫዋቾች 8 ጎሎችን ይዟል። በምንጊዜም ከፍተኛ ግብ አስቆጣሪ ሊስት ላይ ደግሞ ሊዮኔል ሜሲ 21 ጎሎችን ይዞ ኪሊያን ምባፔ ዛሬ አንድ ጨምሮ እንግዲህ በ20 ጎል እየተከተለው ይገኛል። እጅግ በጣም የተለየውን ፈረንሳይ ዛሬን በድጋሚ ተመልክተናል። ሞሮኮ እንግዲህ አስደናቂዋ በዚህ ቶርናመንት በተለይ አፍሪካን ያኮራቿ እጅግ አስደናቂ ብሔራዊ ቡድን ይዛ የቀረበችዋ በመጨረሻም ለጠንካሯ ለፈረንሳይ እጅ ለመስጠት ተገዳለች። በጣም የሚገርም ሰከንድ አፍ ነው ያየነው። ፈርስት አፍ በያሲን ቦኖ አስደናቂ ሴቮች የታጀበ ጨዋታን የነበረው፣ ሰከንድ አፍ ግን 6 ደቂቃዎች ብቻ ነው የፈለገው የፈረንሳይ ብሔራዊ ቡድን ከ60 እስከ 66ኛው ደቂቃ አከታትሎ ባስቆጠራቸው 2 ግቦች ታግዞ እንግዲህ 2-0 ሞሮኮን አሸንፎ ወደ ግማሽ ፍጻሜው አልፏል። በቀጣይ እንግዲህ የቤልጂየምና የስፔንን አሸናፊ የሚገጥም ይሆናል። ትንሽ መጥፎ ዜና ከተባለ ኪሊያን ምባፔ ቀላል የሚባል ጉዳት አስተናግዶ ወጥቷል። ለማንኛውም ስለ ፈረንሳይ ግማሽ ፍጻሜውን መቀላቀል እንደዚሁም ስለ ሞሮኮ ከዓለም ዋንጫ መሰናበት ምን ትላላችሁ? ምን አይነት ግን ታጋሽ ቡድን ነው ፈረንሳይ ማንዬ፣ ምን አይነት ታጋሽ ቡድን ነው አንተ። ይሁን ለሞሮኮ ማለት ነው በሚድ ብሎክ በመንበሉ በቃ ቁልፍልፍ አድርገው ጨዋታውን አቻ ይዞ የሚሄድ እቅድ እንዳላቸው በደንብ ያስታውቃሉ። በቃ በሆነ አጋጣሚ የሆነ ጎል አስገብተው አሸንፈው ስለመውጣት እንጂ የሚያስቡት ጨዋታውን ከፍቶ የመጫወት ቅንጣት ያክል ማለት ነው ምክንያትም የላቸውም፣ ፍላጎትም የላቸውም። ማጫወታቸው ያስታውቅ ነበር። ግን ትልቅ ቡድን ምን ጊዜም ትልቅ ነው። ይኸውልህ ገዳይ ተጫዋቾች አሉት። ኪሊያን ከምንም ነው ያንን ጎል ያስቆጠረው። እንዴት አባቱ የሚያምር ጎል አገባ። ኡስማን ዴምቤሌ ደግሞ ዴምቤሌ ነው ያው ታውቁታላችሁ። እሱም ወስዶ ደገመ ማንዬ 2-0 ይኸውላችሁ አሁን ገና ሃይድሬሽን ብሬኳን እየተጠቀሟት ይገኛል። 2-0 ናቸው። ግን ይሄ ቡድን ማለት ነው ጥሩም ሆነ አልሆነ እንደ ቡድን ግለሰቦች ይዘውት ይወጣሉ። ግለሰቦች ጥሩ ሆኑ አልሆኑ ደግሞ እንደ ቡድን ራሱን ችሎ መውጣት የሚችል ቡድን በቃ ጥንቅቅ ያለ ብሔራዊ ቡድን። ፈረንሳይ ዘንድሮ እየላጨች ነው እያንዳንዱ ቡድን እየላከች የምትገኘው። ድንቁን ሞሮኮ 2-0 ገና 7 ደቂቃ ነው። ጀሞ ይመቻችሁ። እዚህ ወርልድ ካፕ ላይ ፈረንሳይ የምትባልን ሀገር ባየው ቁጥር ሆረር ፊልም ነው እያያሉ። ማን የሰው ልጅ ከመሃል ሜዳ እንዴት ነው እንዳያልፍ የሚፈቀድለት? ሞሮኮ በጣም የሚገርመው አፍሪካን ከወከሉ ሀገሮች በሙሉ ማለት ነው በጣም የሚያምር ጨዋታ ይጫወታሉ ተብሎ የነበረ ነበር። ዛሬ ይዘው ጠፈጠፏቸው። ማን እነዚህ ናቸው አፍሪካ ምናምን ያላችሁት ነው ያሉኝ። እኔ አይደለም እነዚህ አይደሉም የሚጫወቱት። ገብቷችኋል? ግብጽ ነው እስካሁን ካየሁት ግብጽ ነው። ማን ጠፈጠፏቸው ይዘው። እነዚህ ሰዎች አቬንጀርስ ናቸው። ልክ አይደሉም። ከነዚህ ጋር መጫወት የለብንም። ምባፔ ፔናልቲ ሳተ አገባና ጨፈረባቸው። ማን እንዲህ ምናምን ይላል። የሆነ ነገር ደግሞ ነክቶታል። ማን የሆነ ፐርሰናል አድርጎታል። ምን እንደሆነ አላውቅም። ዴምቤሌ destined for greatness እግዚአብሔርን ይሄ ሰውዬ ጤነኛ አይደለም። እኔ ምን እንደሆነ ማን ምባፔ ነው ኬሪ እያረጋቸው ያለው ፍራንስን ማለት ነው። ዴምቤሌ ግን በቀጥሎ ማለፍ ገቡ አይደለም። በቃ ወሳኙ ሰዓት ላይ ይኸው መጣ አገባላችሁ። ሰሚ ፋይናል ናቸው። ዴምቤሌ 8 ውስጥ ጎል አለው። ገብቷል አይደለም? ሻምፒየንስ ሊግ የበላ ሰው ነው ኦሬዲ ማለት ነው። ምባፔ ምንም ያክል በትልቁ ፐርፎርም ቢያደርግ ማለት ነው ስቲል ዴምቤሌ መብላት እድል አለው ከምባፔ በለጠ። ምክንያቱም ኦሬዲ ሻምፒየንስ ሊግ አሸንፏል። ማን ምባፔ
ዝም ብሎ ከዚህ በኋላ አንድ ጨዋታ ላይ ሃትሪክ መስራት ብቻ ነው። ገብቷላ? 8 አድርሶታል። ከሜሲ እኩል ነው። ሃላንድ ገና ተራውን ይጠብቃል። ሜሲም ተራውን ይጠብቃል። ገብቷችኋል አይደለም ማለት ነው። ስለዚህ ፍራንስን የሆነ የሚያስቆማት ሀገር የለም ማለት ነው አሁን በዚህ ሰዓት። ሞሮኮ የአፍሪካ ኩራት፣ ዋው ሪስፔክት፣ የሚገርሙ ናቸው። ነገር ግን ፈረንሳዮች ከአቅማቸው በላይ ናቸው። ከአቅማቸው በላይ 2022ም ከሴሚ ፋይናል ያባረሯቸው ፈረንሳዮች ናቸው። አሁንም ፈረንሳዮች ይሄ ቲም ከባድ ቲም ነው። ዋንጫው በቃ የነሱ እንደሆነ እኮ ያስታውቃል። ዝም ብለን ለመርሃ ግብር እያየን ያለ ነው እንጂ ዋንጫው የፈረንሳይ ነው። ሞሮኮዎች ግን የምር ተታግለዋል። በቃ ባላቸው ቲም ባላቸው አቅም ተታግለዋል። ነገር ግን እንደ ድል ሆኖ 2022 መሆኑም የደረሳቸው ፈረንሳይ ነው። ኪሊያን ምባፔ 8ኛ የወርልድ ካፕ ጎሉን አግብቷል የዚህ ውድድር እና ደግሞ ኦል ታይም ወርልድ ካፕ ቶፕ ስኮረር ላይ ደግሞ 2ኛ ተቀምጠዋል በ20 በአንድ ጎል የሚበልጠው ሊዮኔል ሜሲ ብቻ ነው። ምን አይነት ተጫዋች ነው! ምን አይነት ተጫዋች ነው ኪሊያን ምባፔ! ምን አይነት ብቃት ነው ያለው! ያገባውን ጎል አይታችኋል። ዲዮፕን አፍዝዞት ይችላሉ ፈረንሳዮች። እኔ የፈረንሳይ ደጋፊ ነኝ፣ ነግራችኋለሁ ሲንስ ዴይ ዋን። ይሄም ዋንጫ የፈረንሳይ ነው። ሌትስ ጎ ዲ ብሉስ። እንደምታዩት ነው እንግዲህ ያሲን ቦኖ የምንም ጥረት ቢያደርግም እንግዲህ የጊዜ ጉዳይ ነው እስኪገባበት ስላችሁ ነበር። 60 ደቂቃ ላይ እንግዲህ ኪሊያን ምባፔ ማስቆጠር ችሎ ነበር። መልሶ ፔናልቲውን ካደረገበት በኋላ ፈርስት ሃፍ ላይ፣ ሰከንድ ሃፍ ላይ ደግሞ እንዳያችሁት ኪሊያን ምባፔ ከማግባቱ ኦልሞስት አንድ 6 ደቂቃ በኋላ ደግሞ ኡስማን ዴምቤሌ ነበረ ወደ መሬት ለመሬት አክሮ የመታት ኳስ ከቦክሱ ጫፍ አካባቢ መግባት ይችላል ነበር። መሬት ለመሬት ሲመታ ብዙ ጊዜ በፓወር ከባድ ነው ለመመለስ። ቀላል ይመስላል ኳሱ ታዩት ሜዳ ላይ ግን በጣም ከባድ ነውና ያ ቦኖም ሊያወጣቸው አልቻለም ከነዚህ ሁለት ጎሎች ማለት ነው። ከዚህ ውጪ ባሉ ደግሞ ያ ፍራንሶቹ ማሳረፈው እንግዲህ ቀየር አድርገው መውጣት ችለው ነበረ። ይህ ቲም የሚያስቆመው የለም ስላቸው የነበረው በምክንያት ምናልባት ይህን ቲም እንግዲህ ከቤልጂየም እና ከስፔን አሸናፊ አንዱ ቲም ማሸነፍ ይችል ይሆን? እስቲ የምናየው ይሆናል። ሀሳባችሁ ኮሜንት ማስቀመጥ እንዳይረሳ አስቀምጥላችኋለሁ። ፖል እናንተ ያው ፕሮባብሊ አውትካሙ እንግዲህ ስፔን ከፍራንስ ነው ተብሎ ይገመታል። ከሁለቱ እንግዲህ ስፔን እውነት አሸንፎ ማለፍ ይችላል ብላችሁ ታስባላችሁ ከፍራንስ ጋር? እስቲ እናያለን። እስካሁን ድረስ ምንም ጎል አልተቆጠረበትም። ነገር ግን ስቲል ይህን አታክ ማስቆም የሚችል ነገር ያለ አይመስልኝም እና ያ ቱ ስትሮንግ። ከውጭ ባለው ደግሞ ያው እንደምታውቁት ባለፈው የሰበረው ሪከርድ ነበረ ጥሎ ማለፍ ጨዋታዎች ላይ ብዙ ባገባ ማለት ነው። እሱን 12 ላይ ማድረስ ችሏል ማለት ነው። ከዛ ውጭ ባለው ደግሞ ዳያንግስት ኤቨር ቱ ሪች 20 ጎልስ መሆን ችሏል ማለት ነው። ሊዮኔል ሜሲ ቢደርስበትም ግን እሱ ያገስ ያው ምባፔ 27 ላይ ነው ያለውና ዳያንግስት ኤቨር መባል ይችላል ማለት ነው በዛ ዙሪያ አካባቢ እና ያ የኔው የዓለም ዋንጫ ጉዳይ እንግዲህ እየተካሄደበት ያለው እኔ በምን እንደሚያቆማቸው እነዚህ አላቅም። ማኑ ኮኔ የተንቀሳቀሰበት መንገድ ራሱ ለየት ይል ነበር እንዳያችሁት። እንግዲህ ያ በጣም የሚገርም ቪዲዮ የተቆጣጠረበት መንገድ እሱ በተለይ አስገርሙኛል። ምናልባት ቻዋሜኒ እና እሱን አንድ ላይ ማየት ፈልግ ነበረ፣ ግን ዴሾምስ እንግዲህ ራቢዮትን ለማስቀመጥ ምንም አላማ የለውም። ስትራክቸሩን ስለሚጠብቅ ነው ይገርስ ይሁን። እሺ ምንም ማድረግ አይቻልም። ከዛ ውጭ ባለው ግን ትንሽ ዲኜ ቢስተካከል እላለሁ። ሌላው ግን ለፍራንስ ኦልሞስት ኮምፕሊትሊ መስሎ ምን የሚቆም አይነት ቲም አይመስልም። እናንተ ቅድም እንዳልኳችሁ ሀሳቦች ኮሜንት ማስቀመጥ እንዳትረሱ። ፕላስ በመጫ እንዳይረሳ ምንም ነገር እንዳይመጣችሁ ያወራ መጫ ዙሪያ ኮፒ ሊንክ ቢደረግ ቀጣይ እስክንገናኝ ድረስ ይመጫችሁ። ሞሮኮ ምንም ማድረግ አይቻልም። አም ሶሪ